በአንድ ትንሽ መንደር ውስጥ የሚኖር አንድ ተራ ሰው ነበረ። በመንደሩ ሰዎች ዘንድ በልቡ ደግነትና በቅንነቱ ይታወቅ ስለነበር ጠይብ ወይም ደጉ የሚል ስም አውጥተውለት ነበር። ነገር ግን በሚያሳዝን ሁኔታ ተከታታይ የሆኑ የእድል መጥፎነትና መከራዎች ያሳድዱት ነበር። በስራውም ሆነ በግል ሕይወቱ ውስጥ ሁልጊዜ ለችግሮችና ለከፋ የእድል መጥፎነት ይጋለጥ ነበር። ያጋጥሙት የነበሩት መጥፎ ሁኔታዎችና ውድቀቶች ቀጣይነት ያላቸው ነበሩ። በማንኛውም ስራ ውስጥ በተቀጠረ ቁጥር በዚያ ስራ ላይ ችግር ይፈጠራል። ወደ ማንኛውም ቦታ በሄደ ቁጥር እዛ ቦታ ላይ አደጋ ይከሰታል። ይህም ለከፍተኛ መከራና ስቃይ ስሜት ዳረገው። በተለይም በዙሪያው ያሉ ቤተሰቦቹና ጓደኞቹ ስኬትን ሲያጎናጽፉና በደስታ ሲኖሩ ይመለከት ስለነበር እርሱ እድለቢስ ወይም የተረገመ እንደሆነ በውስጡ ተረድቶ ነበረ። ይህ ሁሉ ሆኖ ግን ጠይብ በፍጹም እጁን አይሰጥም ነበር። መከራዎችንና ፈተናዎችን በትዕግስትና በውዴታ ያሸንፍ ነበር። ሁልጊዜም ለራሱ እንዲህ ይላል፣ ባለው መርካትና አላህን ማመስገን እውነተኛው ደስታና ማንኛውንም መጥፎ ነገር ለማሸነፍ ብቸኛው መንገድ ናቸው ይል ነበር። የቲማቲም ምርትና የመጀመሪያው ፈተና። አንድ ቀን ጠይብ ሊያርሰውና ከእርሱም ተጠቅሞ ሊኖርበት አንድ ትንሽ መሬት ተከራየ። መሬቱም በቲማቲም ሊዘራው ወሰነ። ዘሩን ገዝቶ መሬት ውስጥ ተክሎት ከዚያም ውሃ አጠጣው። ምርቱ ከቀን ወደ ቀን እያደገ መጣ። እርሱም በየቀኑ ወደዛ እየሄደ ይንከባከበው፣ ያጠጣውና የሚያስፈልገውን ማዳበሪያ ያደርግለት ነበር። ምርቱ አድጎ ቲማቲሙ በበሰለ ጊዜ ጠይብ በምርቱ ውጤት ተደሰተ። መጥፎ እድልም ከእርሱ መራቅ እንደጀመረ ተሰማው። አንድ ቀን ጠይብ በትንሽ አትክልቱ ያገኘውን የቲማቲም ምርት ለመሸጥ ወደ ገበያ ለመሄድ ወሰነ። ጠይብ ጣፋጭ በሆኑ ቀይ ቲማቲሞች የተሞላውን ቅርጫት ተሸክሞ መልካም ቀን እንደሚሆንለት ተስፋ በማድረግ ፈገግ ብሎ ወደ ገበያ ተነሳ። ነገር ግን በመንገድ እኩሌታ ላይ በአንድ ትንሽ ድንጋይ ተሰናክሎ ቅርጫቱ ከእጁ ወደቀ። የቲማቲም ፍሬዎቹ መሬት ላይ ተንከባለው አብዛኛዎቹም ተፈጨራረቁ። ጠይብም የተረፈውን ደህናውን ቲማቲም ለመሰብሰብ ሞከረ። የተረፈው ግን የቅርጫቱ 1/4 ሩብ ብቻ ነበር። ከዚያም ለቀረው ነገር አላህን እያመሰገነ ተክዞና አዝኖ ወደ ገበያው አመራ። ጠይብ የብስጭት ስሜት እየተሰማው ወደ ገበያ ደረሰ። ነገር ግን ይህ ሆኖ ሳለ ፈገግ ለማለት እየሞከረ የተረፈውን ቲማቲም ለደንበኞች አቀረበ። ነገር ግን አብዛኛዎቹ ችላ ይሉትና በሚሸጠው ትንሽ የቲማቲም መጠን ያፌዙበት ነበር። ከሰዓታት በኋላ በአንድ ምርኩዝ የሚደገፍ አንድ አዛውንት ወደ እርሱ ቀረበ። ወደ ቲማቲሙ ከዚያም ወደ ጠይብ አዝኖ ወደ ነበረው ፊት ተመለከተ። ከዛም ልጄ ሆይ አስቸጋሪ ቀን እያሳለፍክ ትመስላለህ አለው። ከዚያም ያለህን ቲማቲም በሙሉ ልግዛህ አለው። ጠይብም በምስጋና ፈገግ ብሎ አጎቴ ሆይ አመሰግናለሁ፣ አንተ በእውነት ደግ ልብ ያለህ ሰው ነህ አለው። አዛውንቱ የቲማቲሙን ዋጋ ለመክፈል ቦርሳቸውን አወጡ። ነገር ግን በድንገት ኃይለኛ ንፋስ ነፈሰና የገንዘብ ወረቀቶችን ይዟቸው ሄደ። ጠይብና አዛውንቱ የተበተነውን ገንዘብ ለመያዝ ብዙ ጥረት ቢያደርጉም ነገር ግን ሊይዙት አልቻሉም። ከብዙ ያልተሳኩ ሙከራዎች በኋላ እየተነፈሱ ቆሙና እርስ በርሳቸው በግራ መጋባት መተያየት ጀመሩ። አዛውንቱ እየተነፈሱ ምንኛ ያሳዝናል ልጄ ሆይ፣ እድል ዛሬ ቲማቲምህን እንደገዛ የፈለገ አይመስልም አሉ። ነገር ግን ጠይብ ፈገግ ብሎ ችግር የለውም አጎቴ፣ ያንተ መልካም ሐሳብ ይበቃኛል፣ የተወሰነውን ቲማቲም ከኔ እንደ ስጦታ ውሰድ አለው። አዛውንቱ በርሱ ልግስናና ደግነት ተደነቁ። ጠይብ ለባለጸጋው አዛውንት የቲማቲም ከረጢቱን ለመስጠት እጁን እየዘረጋ ሳለ አንድ ሌባ በፈጣን ሁኔታ መጥቶ ቲማቲሙን ነጥቆት ሮጠ። በድንገት ከአጠገቡ ካለው ጎዳና ጩኸትና ንግግር ተሰማ። ወደ ድምፁ ምንጭ ሮጡ። እዚያም የሰዎቹ ስብስብ ቲማቲሙን የሰረቀውን ሌባ ከበውት አገኟቸው። ሌባው መሬት ላይ ወድቆ ነበር። አንዳንድ ጠንካራ ወንዶችም ይዘውት ነበር።
ጠይብና አዛውንቱ ሰዎች ሌባውን በመያዛቸው እጅጉን ተደሰቱ። ነገር ግን ይህ በሆነበት ወቅት ወደ ቲማቲም ፍሬዎቹ ተመለከቱና በእግር ተረግጠው እንደጠፉ አገኟቸው። ጠይብ መሬት ላይ የተጨፈለቁትን የቲማቲም ፍሬዎች የተመለከተ በጥልቅ ተክዞ ተነፈሰ። ነገር ግን አዛውንቱ እጃቸውን በጠይብ ትከሻ ላይ አድርገው በርህራሄ ድምፅ እንዲህ አሉት፣ ልጄ ሆይ ይህ ሁሉ ነገር የደረሰብህም ቢሆን ዛሬ ያንተን የልብ ደግነትና ልግስና አይቻለሁ። ቲማቲሙ ጠፍቷል፣ ነገር ግን ያሳየኸው መልካም ስነ ምግባር ከምንም በላይ ውድ ነው አሉት። በድንገት በገበያ ውስጥ ካሉ ትልልቅ ነጋዴዎች መካከል አንዱ ወደፊት መጣ። ይህ ነጋዴ በአልባሳት ንግድ ውስጥ የሚሰራ ነበር። ወደ ጠይብ እየተመለከተ ችግር የለውም ልጄ፣ ከኔ ጋር ለመስራት ተስማማለህ ብሎ ጠየቀው። ጠይብም በግርምት ወደ ነጋዴው ተመልክቶ በእውነት ከእርሶ ጋር እንድሰራ ይፈልጋሉ አለው። ነጋዴው ፈገግ ብሎ አው፣ ቀኑን ሙሉ ስከታተልህ ነበር። ይህ ሁሉ ነገር የደረሰብህም ቢሆን ያንተን ትዕግስትና የልብ ደግነት ተመልክቻለሁ። በሱቄ ውስጥ እንዳንተ ያለ ሰው ያስፈልገኛል ሲል መለሰለት። ጠይብ ልቡ በደስታ ተሞላ። በመጨረሻም መጥፎ እድሉ መለወጥ የጀመረ መሰለው። ጠይብ ለነጋዴው በጣም አመሰግናለሁ፣ ከእርሶ ጋር በመስራቴ ደስተኛ ሆናለሁ አለው። በማግስቱ ጠይብ በአልባሳት ሱቅ ውስጥ አዲሱን ስራውን ጀመረ። ስለዚህ አዲስ ንግድ ሁሉንም ነገር ለመማር ይጓጓ ነበር። ጨርቆቹን ማስተካከልና ሱቁን በሙሉ ጉልበትና ተነሳሽነት ማጽዳት ጀመረ። ከአንድ ሳምንት ከባድ ስራ በኋላ ነጋዴው አንዳንድ ብርቅዬ ጨርቆችን እንዲያመጣለት ወደ አቅራቢያ ከተማ እንዲሄድ ጠየቀው። ጠይብ በዚህ አዲስ ተልእኮ ደስተኛ ነበር። ነጋዴውም በእርሱ መተማመን እንደጀመረ ተሰማው። በማግስቱ ጠዋት ጠይብ ነጋዴው ጨርቆቹን እንዲገዛበት የሰጠውን ገንዘብ ይዞ ጉዞውን ጀመረ። መንገዱ ረጅምና አድካሚ ነበር። ነገር ግን ጠይብ ተልእኮውን በስኬት ለማጠናቀቅ ቆርጦ ነበር። ከረጅም ጉዞ በኋላ ወደ አቅራቢያዋ ከተማ ደረሰና አሰሪው ወደ መራው የጨርቅ ነጋዴ መፈለግ ጀመረ። በመጨረሻም ጠይብ የሚፈልገውን ሱቅ አግኝቶ ከባለቤቱ ጋር ለመነጋገር ገባ። ነገር ግን በሚያሳዝን ሁኔታ የመጣላቸው ብርቅዬ ጨርቆች አሁን ማለቃቸውን ነገረው። ጠይብ ከፍተኛ የቅሬታ የብስጭት ስሜት ተሰማው። ያመነውን ነጋዴ ተስፋ እንዳያስቆርጠው ፈራ። ነገር ግን እጁን አልሰጠም። የሱቁን ባለቤት ስለ ማንኛውም ጥሩ አማራጭ ወይም የሚፈልጋቸውን ጨርቆች ሊያገኝባቸው ስለሚችሉ ሌሎች ቦታዎች ጠየቀው። የሱቁ ባለቤትም በከተማዋ ዳርቻ ስላለው አንድ ትንሽ ገበያ ነገረው። እዚያም ብርቅዬ ጨርቆችን የሚሸጡ አንዳንድ ነጋዴዎችን ሊያገኝ እንደሚችል ገለጸለት። ጠይብ ድካም ቢታይበትም ወዲያውኑ ወደዚች ከተማ ለመሄድ ወሰነ። ጠይብ በሚያስደንቅ የከተማዋ ጎዳናዎች ውስጥ ለሰዓታት ተጓዘ። በመጨረሻም ወደ ተፈለገው ገበያ ደረሰ። ቦታው የተጨናነቀና በእንግዳ ድምጾችና ሽታዎች የተሞላ ነበር። ጠይብ በሱቆቹ እየተዘዋወረ ስለሚፈልጋቸው ብርቅዬ ጨርቆች ይጠይቅ ጀመር። ከብዙ ሙከራዎች በኋላ በመጨረሻም እርሱ ከሚፈልገው ዝርዝር መግለጫ ጋር የሚስማሙ አንዳንድ ቁርጥራጮች ያሉት አንድ አዛውንት ነጋዴ አገኘ። የጨርቆቹ ዋጋ ጠይብ ከጠበቀው በላይ ጥቂት ከፍ ያለ ነበር። ነገር ግን ባመነው ነጋዴ ዘንድ ባዶ እጁን እንዳይመለስ በማንኛውም ሁኔታ ለመግዛት ወሰነ። ከስምምነቱ በኋላ ጠይብ ውድ የሆኑትን ጨርቆች በጥንቃቄ ተሸክሞ ወደ መንደሩ የመመለስ ጉዞውን ጀመረ። የደከመና የዛለ ቢሆንም ተልእኮውን በስኬት በመወጣቱ ደስተኛ ነበር። ወደ መንደሩ በሚመለስበት መንገድ ላይ ዝናቡ በኃይል መዝነብ ጀመረ። ውድ የሆኑትን ጨርቆች በሰውነቱ ለመጠበቅ ቢሞክርም ነገር ግን በጭቃ በተሞላ ጉድጓድ ውስጥ ተሰናክሎ መሬት ላይ ወደቀ። ጨርቆቹ በጭቃና በውሃ ሲበከሉ ሲመለከት ጠይብ በድንጋጤ ተዋጠ። በተቻለው አቅም ሁሉ ለማጽዳት ቢሞክርም ነገር ግን ነገሩ የማይቻል መስሎ ታየው። በመንገዱ ዳር ላይ በተስፋ መቁረጥ ተቀመጠ። ምን ማድረግ እንዳለበትም አላወቀም። ነጋዴውን በዚህ አደጋ እንዴት እንደሚጋፈጠው ያስብ ጀመር። ጠይብ በሐዘኑ ሐሳቦች ውስጥ ሰጥሞ ሳለ ወደ ቀኝና ወደ ግራ ተመለከተና አንድ ትንሽ ጎጆ ተመለከተ። እርዳታ ለመጠየቅም ወደዚያች ጎጆ አመራ።
በሩን ባንኳኳ ጊዜም አንዲት አዛውንት ሴት መጣች። ፊቷ ላይ ደግነት ይታይበት ነበር። የደረሰበትን ነገር ሁሉ በነገራት ጊዜ አዛውንቷ ሴት ችግር የለውም ልጄ፣ እኔ ጨርቆቹን ካንተ ጋር አብሬ አጸዳቸዋለሁ አለችው። በእርግጥም አዛውንቷ ጨርቆቹን ወስዳ በከፍተኛ ጥበብ ማጽዳት ጀመረች። የምታውቃቸውን አንዳንድ እጽዋትና ምስጢራዊ ቅመሞችን ትጠቀም ነበር። እድፎቹም ቀስ በቀስ መጥፋት ጀመሩ። ጠይብ አዛውንቷን በሙሉ ትጋትና ንቁነት ስትሰራ የተመለከተ በግርምትና በምስጋና ስሜት ተሞላ። ከተከታታይ ሰዓታት ስራ በኋላ ጨርቆቹ ወደ ቀድሞ ሁኔታቸው ተመለሱ። ጠይብ አዛውንቷን ሴት ስላደረገችለት ውለታ አመሰገናትና ለእርሷ የሚሆን የተወሰነ ገንዘብ እንደ ሽልማት አቀረበላት። ነገር ግን እምቢ አለችና በርህራሄ ምስጋና አያስፈልግም ልጄ፣ ሌሎችን መርዳት በሁላችንም ላይ ግዴታ ነው አለችው። ጠይብም አዛውንቷን ባሳየችው ደግነት በማመስገንና በማድነቅ ስሜት ጎጆውን ለቆ ወጣ። ጨርቆችን ጠቅልሎ ጉዞ ጀመረ። በመንገድ ላይ እየተጓዘ ሳለ ከአርሶ አደሮቹ አንዱ ማሳዬ እየተቃጠለ ነው እያለ እየጮኸና እርዳታ እየጠየቀ ተመለከተ። ጠይብም ጨርቆቹን አውርዶ በአንድ በኩል አስቀመጣቸውና ያንን ምስኪን አርሶ አደር ለመርዳት ሄደ። እሱም በዚህ ሥራ ላይ ተጠምዶ ሳለ ንፋስ ነፈሰና የሚቃጠል የእንጨት ቁራጭ ይዞ መጣና በጨርቆቹ ላይ ጣለው። እሳቱም በሁሉም ጨርቆች ላይ ተቀጣጠለ። በደረሰበት ነገር ሁሉ እድሉን ማማራር ጀመረ። ጨርቆች ሳይኖሩት ወደ ነጋዴው እንዴት እንደሚመለስ ያስብ ጀመር። ከዚያም መንገዱን ቀጥሎ ነጋዴው ዘንድ ደረሰ። ጠይብ ወደ ሀገሩ በደረሰ ጊዜም ነጋዴው ጨርቆቹ የት አሉ ሲል ጠየቀው። ጠይብ ተደናግጦ በንግግሩም ውስጥ መኮላተፍ ጀመረ። ከዚያም ጨርቆቹን ከገዛበት ጊዜ ጀምሮ እስከ ተቃጠሉበት ጊዜ ድረስ የደረሰበትን ታሪክ ሁሉ ተረከለት። ነጋዴው ተቆጥቶ ነበር፣ ነገር ግን ይህን ለጠይብ አላሳየውም። ይልቁንም እኔ ካንተ ምንም ካሳ አልፈለግም፣ ነገር ግን ከዛሬ ጀምሮ ከኔ ጋር መስራት አትችልም አለው። ጠይብ የሐዘንና የተስፋ መቁረጥ ስሜት ተሰማው። ነገር ግን የነጋዴውን አቋም ተረድቶ በዝቅተኛ ድምፅ ስለተረዱኝ አመሰግናለሁ፣ በሆነው ነገር ሁሉ በጣም አዝናለሁ አለው። ጠይብ ከፍተኛ የጸጸትና የብስጭት ስሜት የተሰማው ሱቁን ለቆ ወጣ። ከዚያም ወደ ትንሿ ቤቱ ተመለሰ። የዕለት ጉርሱን ከየት እንደሚያመጣም አያውቅም ነበር። የቀረውም ገንዘብ ሙሉ በሙሉ ሊያልቅበት ተቃርቦ ነበር። በማግስቱ ወደ ገበያው አመራ። ተስፋ ቆርጦ ሊያርፍ ተቀምጦ ሳለ አንዲት ደካማ በግ ያላት አንዲት አዛውንት ሴት ተመለከተ። ረጅም ጊዜ አልፏል፣ ነገር ግን በጉን ከሴትየዋ የገዛት አካል አልነበረም። ጠይብም በልቡ ይህችን በግ ከሴትየዋ ገዛታለሁ፣ ምናልባት ገንዘብ ያስፈልጋት ይሆናል አለ። ጠይብ ወደ ሴትየዋ ቀረበና የቀረውን ገንዘብ በሙሉ ሰጥቶ በጉን ገዛት። በመጨረሻም አዛውንቷ ሴት በጓን የሚገዛ ሰው በመገኘቱ ማመን አልቻለችም። ገንዘቡን ተቀበላ ደጉን ጠይብ ከልብ አመሰገነችውና ይህን ገንዘብ በጣም ፈለገው ነበር አለችው። ከዚያም ትታው ሄደች። ሴትየዋ ከሄደች በኋላ ጠይብ በጓን ወደ ቤቱ ወሰዳት። ምናልባት የተወሰነ ትርፍ ታመጣልኝ ይሆናል በሚል በጥሩ ሁኔታ ሊንከባከባት ወሰነ። ቀናት አለፉ። ጠይብ በጓን ይመግባታል፣ ያጠጣታል፣ እንዲሁም በትጋት ይንከባከባት ነበር። በጓም ብዙ በጎችን መውለድ ጀመረች። ቁጥራቸውም እስከ 100 በጎች ደረሰ። ጠይብ የዚህ ሁሉ የተትረፈረፈ ሲሳይ ምክንያት ምን እንደሆነ አላወቀም ነበር። አንድ ቀን ጠይብ የተወሰኑ በጎችን ለመሸጥ ወደ ገበያ ወሰዳቸው። በገበያ ውስጥ ቆሞ ሳለ ያቺን በጓን የሸጠችለትን አዛውንት ሴት በፊቱ ቆማ አገኛት። ሰላምታ ከተለዋወጡ በኋላ ያቺን ደካማ በግ ከኔ በገዛኸኝ ጊዜ በከፋ ችግር ውስጥ ነበርኩኝ፣ የአላህ ችሮታ፣ ከዚያም አንተ የሰጠኸኝ ገንዘብ ባይኖር ኖሮ ጭንቀቴ አያልቅም ነበር። ስለዚህ አላህ በዚህች በግ ላይ በረከቱን እንዲያወርድልህ ብዙ እጸልይ ነበር አለችው። ጠይብ ሴትየዋን አመሰገናት። የምትፈልገው ነገር እንዳለ ጠየቃት። ከዚያም አንድ በግ በስጦታ መልኩ አበረከተላት። በመጨረሻም ጠይብ ያገኘው የተትረፈረፈ ሲሳይ ሀብት በአዛውንቷ ሴት ጸሎት ምክንያት እንደሆነ ተረዳ። መጥፎ እድሉም ከህይወቱ ላይ እንደራቀለት ተሰማው። ዓመታት አለፉ። ጠይብ ትልቅ የበግ መንጋ ባለቤት ሆነ። በገበያ ውስጥ ሱፍና ወተት መሸጥ ጀመረ።
በአካባቢውም እንደ ስኬታማ ነጋዴ ስሙ ናኘ። ንግዱም ከቀን ወደ ቀን የበለጸገ ሄደ። ጠይብ ካለፈበት መጥፎ ዕድል፣ ድህነትና ሀብት ሁሉ በኋላም ቢሆን ያ መልካም ልቡ አንድም ቀን አልተለወጠም ነበር።